ብሩኬ ጠፋ፣ ውጭ ላይ ነው ያደረው። ትናንት ፕራንክ ነው አልተባለም ማለት ነው። ኧረ ጨረቃዬ ለምንድነው ያልተናደድሽው? እሺ እነዚህ ለመቃጠል ነው እንደዚህ ኡምር ፏፈሽ ብለሽ የመጣሽው? ወይኔ ውበቷ ደግሞ ማለት ነው። እኔ እኮ ግርም የሚለኝ ነገር በፕራንክ ሲሆን እንደዚህ ሀይሚዬ ሸብረቅ ደመቅ ብላ ልክ እንደ ጨረቃ መስላ ነው የምትመጣው። የኔ ጨረቃ፣ የኔ አንበሳ፣ የኔ ሴት፣ የኔ ሙሉ ሴት እኮ ነሽ። የኔ አቃጣይ ዳይመንድ ወይ ማይ ስማርት ሀይሚነት ታውቃላችሁ። ያልጠበቅኩም ነበር እንደዚህ ማለት ታርቀው ፋ ብለው ይመጣል ብለን አስበን ነበር ሁላችን ማለት። ግን ደግሞ ብሩኬ የሆነ ተንከላስቦ ነው ምንድነው ይሄ ደግሞ በቃ ፕራንክ ለማድረጉ ነው፣ ሌላ ነገር የለም ደግሞ ማለት ነው። ፍፄ ያውቃል ይሄ ተንኮለኛ የሆነ ማለት ነው። ለምንድነው ግን አንተ ሁሌ ከብሩኬ ጋር የምትሆነው? ለማንኛው ልክ ነህ ሀይሚ፣ ሁሉም ነገር ትችላለች። እናንተ እንኳን 6 ሆናችሁ ብትመጡ እንኳን ጨረቃዬ አንበሴት ናት፣ ለሁሉም ነገር ትችላለች። ለዛ ነው አቅማ ታውቃላችሁ እናንተ ራስ፣ እኛም እናውቃለን። የምንኮራባት ልጃችን እኮ ናት ሀይሚዬ፣ የኔ እህት፣ የኔ ውድ ሀይሚዬ ሁሉም ነገር ትችላለች። ትግስትም አላት ሁሉም ነገር። ትናንት ብሩኬ ትንሽ ትግስት ቢኖረው ኑሮ አላ አይደል ፕራንክ ነው ትለዋለች፣ ከዛ ይታረቁ ነበር። ግን ደግሞ ተንኮል አስቦ ነው ለመስራት ፈልጎ ሊሆን ይችላል ብዬ አስባለሁ። ግን ደግሞ ፕራንክ ብለን መደምደም አይቻልም ማለት ተናደውም ይሆናል ብሩኬ ያናዳል። የትናንት ቪዲዮ ቢያናድድም ግን ፕራንክ ነው አላለችውም። ለዛ ነው የተናደ፣ ሌላ አይደለም። ግን ደግሞ ሀይሚዬ የኔ ጨረቃ፣ የኔ አንበሳ፣ የውበትሽ ነገር ማለት ነው በጣም ነገር። እስቲ የምትሰድባት ሀይሚዬ እስከ ያት ምንድነው የሚያሳድባት ሀይሚዬ? እኔ ግን በቃ ስስት ነው ምልላት የምር። እንኳን ሀይሚዬ አልቅሳ ወይም ተሰድባ ስትስቅ ራሱ በጣም የምታሳዝነኝ ልጅ ናት። ምን አለ በሷ እንኳን ብትኮሩ ሴቶች ምን ሆናችሁ፣ ምን አለ ሌላ ይቅርና ብትኮርባት ሴት በመሆኗ። ምን ያህል ክፉ ብትሆን ነው ሀይሚ የምትሰድቡ ወይም የምትዘቀዝቁ ልጆች? እስኪ ይዋት የምር እቺ አበባ የምትመስል ልጅ ምን አለ ብትዋት፣ ሁሌም ብትኮር እና ውዶቼ ምንም እንደማይፈጠር እርግጠኛ ነኝ። ብሩኬና ጋር ይመጣል፣ ከፍፄ ጋር እንደሆነ እርግጠኛ ነኝ። ወይም ከቤኪ ወይም ከፍፄ ጋር ይሆናል ማለት ፕራንክ ለመድረግ ነው እንደዚህ የጠፋ እንጂ ጌም አለ ምናምን ጨዋታም አለ። ብቻዋን አትገባም ማለት እኛም ይደብረናል። እነሱ አንድ ላይ ሲሆን ነው እንጂ የተለያይተው እንደዚህ ለመጫወት እንኳን አልጓጓንም። እውነት ለመናገር እኮ እነሱ አንድ ላይ ሲሆን በቃ ተጠማምረው እጅ ለእጅ ተያይዘው ሲመጡ ደስ የሚለን። እኔ ለራሴ እንደዛ ነኝ። የእውነቴ ነው፣ ግልጽ ነው ይሄንና ይመጣሉ። አትጨነቁ እናንተን ደግሞ ማለት ነው። አሁን በጣም ያስገረመኝ ምንድነው በአሁን እየጀመሩ ነው እንደ አንዳንድ ሰዎች ማለት ነውና አሁን ደግሞ በቃ ምክንያት አገኙ። ወንድማችን ጠፋ በሷ ምክንያት ነው እንዳትል እባካችሁ። ከሀይሜ እናንተ አትበልጡም። የምሬ ነው። የምር እሱ እኮ ይስቃችኋል የሆነ ብዬ ተስፋ አደርጋለሁ። የምር ማለት እሷ አጠገቡ ያለች እኮ ሀይሚ ናት። ቢታመም ቢስቅ ቢያዝን ከጎኑ ያለች ሀይሚዬ ናት። እዚህ ደረጃ የደረሱ እነሱ ተያይዘው እየተሳሰቡ እየተፋቀሩ እየተዋደዱ እየተጣሉ የእነሱ ጥላቻ ራሱ የፍቅር ጥላቻ ነው። እኔ ደስ ነው የሚል ሲቀጫ እና እባካችሁ የፎቶ አፍቃሪዎች ካላችሁ አንድ እንሆን፣ ጨረቃ ፋሚሊ ተብለን እንድንጠራ በአለም እንዲገን ስማችን እንፈልገው። እኔና እስኪ እንደዚህ እንሆን። የምሬ ነው። በጣም የሚያስቀና ፍቅር እኮ አለን። ሰላም ሲሆን እነሱ እኮ ደህና ነን። ግን ደግሞ የሆነ ነገር ቢፈጠር በመሀላቸው ግን በጣም ይገናል። በቃ በተለይ ደግሞ በሀይሚዬ ሲሆን እንዴ በጣም ነው ይገርመኝና እንደዚህ አይነት ነገር ሀይሚ ቦታ የላትም። አሁን አይደለም የጀመረችው ዩቲዩብ 2 አመት አልፏታል ሀይሚዬ። ግን ደግሞ ከብሩኬ ጋር ከሆነች በኋላ ነው ስድብ ምናምን የመጣ። ለዛ ደግሞ ምንድነው ፍቅር ነው፣ ፍቅር ከባድ ነው ብሏል ብሩኬ ደግሞና። ለማንኛው ግን ወደቼ ሀይሚዬ የውበትሽ ነገር ብትነግሪኝ ትንሽ ሹክ ብትይኝ የኔ ቆንጆ የኔ አበባ ምን አለ ሳቂ፣ ሁሌም ደስተኛ ሁኚ፣ ሁሌም ሳቂ። ላንቺ ሁሉም ነገር ይገባሻል ሀይሚዬ። በስራሽ በስርዓትሽ በሴትነትሽ የምር ሴት ሆነን በሴት ከመቅናት ይልቅ ብናበረታታት ሀይሚዬ። ቻናሏ ደግሞ ሼር እያደረግን 500,000 እንድናስገባት ከተጋገዝን ሁሉም ነገር ይደርሳል። እንኳን የሷ የሌላ ማስማስ እና ከዚህ በተረፈ ውዶቼ ፍፄ እውነት ተናገር አንተም ራሱ ማለት ነው
ቤካና ፍፄ ነው ያለው አሁን ቁልፍ ማለት ነው። ብሩኬ ነገ ይመጣል። ነገ ታርቀው ምናምን ፏፎሽ ብለው ሀይሚ ደግሞ ጸጉራ ተሰርታ ምናምን ፏፎሽ ብላ ወደ ጌም ይገባሉ። ሌላ ነገር አይፈጠርም። ደግሞ አርሴናል ጨዋታ አለ ቅዳሜ ይመስለኛል። እሁድ ነው ወይም ቅዳሜ አለ ይመስለኛል። እንደዛ ነው። ከዛ ይታረቃሉ። ምን ነገር ይፈጠር ግን ደግሞ ከምንድን ነው ከጌሙ በኋላ ይቀጥላሉ ብላችሁ የምታስቡ ተውት። እንደዚህ አይዲያ እየሰጣችሁ ነው ራሳችሁ ማለት ነው። ከዛ ደግሞ የሆነ ስራ ሲሰሩ በቃ ለምንድነው የምታስጨንቁን ምናምን ትላላችሁ። በቃ አይዲያ እኮ አንዳንዴ ከኛ ነው የሚወስዱት። እኛ በምንናገረው ነገር እንደዛ ነው። ስለዚህ ከጌም በኋላ ፏፈሽ ይላሉ። ስራ ከጀመሩ ደግሞ ይሰራሉ። በቃ ምንም ችግር የለውም። በአሁን ጊዜ እኔ የሚያስፈራኝ ነገር የለም። ሀይሚና ብሩክ ይለያያሉ ብዬ አላስብም። ቀደም ነበር እንደዚህ የምፈራው ምናምን። እኔ ብሩክ ዱባይ ከመሄድ ከቋረጠው ጊዜ ከዛ በኋላ ፈርቼ አላውቅም። በቃ በእነሱ ምንም ተማምኜ ነው የምሄደውና